እሺ ምን ብሎ ሊመልስላት ነው ማለት? አሁን አብርሃም የፍቅር ጥያቄ ቀረበችለት አይደል? ምንድነው ምላሹ? እስቲ ምን ብሎ ሊመልስ ነው? ስለ ቀለበቱ በደንብ አድርገን ንገረን። ታውቃለህ ኤርሜላ ምን እንዳሰበች በደንብ አድርገህ ታውቃለህ። እናንተ እኮ መጀመሪያ ኤርሜላ ከመምጣቷ በፊት ቁጭ ብላችሁ ያወራችሁበት ሌላም አዲስ ነገር አልነበርኩም እኔ እዛ ጋር ስለ ሁለተኛ እኔ ምን እንደነበረ በጊዜው የተሰማኝ ስሜት ልንገርህ። ሁለተኛ ፕሮግራም አለ ሲባል አብርሃምን እስከዛሬ ድረስ ላጠፋሁ በዚህ ስላደረስከኝ እንደዚህ አብረን ተጋግዘን ወይ ደግሞ ለኔ ይሄን ነገር አድርጋልኝ እዚህ ስለደረስኩ አመሰግናለሁ። ምንም እያስመሰልኩኝ ቪዲዮን ገብተህ ቢኒያም ቪዲዮን ገብተህ ብሩክም ካንተ የሚደብቁ ነገር ምንም የለም እያወቅህ ነው እዚህ እዛ የምትለው ራስ መታታቱንብኝ ለምሳሌ ቪዲዮን ገብታ መመልከት ይችላል። ሁለተኛው በደንብ አውቃቸዋለሁ ልባችሁ እያወኩኝ ለምን ቪዲዮ መመለከተው እንዴ? በቃ እንደመሰለ እኔ አንተን ለማስረዳት የሚፈጅ ጊዜ የለም። እኔ አላውቅም። አሁን የምትለው እንደዛ ነው አይደል? እሺ ያው አንተ የኤርሜላን 50 ሺህ እንዲህ ልታከብርላት ትችላለህ። ይሄን ብቻ ማለት ሰው ከጠራኝ ፕሮግራም ነው አይደለ? ሰው ከጠራኝ እንደገና ደግሞ አክብሮ በዚህ ሰዓት መገኘት አለበት እንደዚህ ነገር ብሎ ካለኝ ሰው እሄዳለሁ። ለምን አክብሮ ሽምግልና ፕሮግራም ላይ ና አለኝ አብርሃምን ላገባው ነው። ይሄን ያኛው ምን ነግረና አንዴ ስማኝ። ቆይ አንዴ ስማኝ። እሺ እኔ እየሰማው ካረለ ሁለት እየጮህብችሁ እኮ ነው። በጣም ያስጨነቃችሁ ነው። እሺ ቆይ አንዴ ስማኝ። እሺ እኔ እንደዚህ አይነት ፕሮግራሞች ሲዘጋጁ እስከዛሬ የአብርሃም 400 ሺህ ሲከበር በቃ በአጠቃላይ እኛ ፕሮግራም ሲኖር ሳንጠራራ ቀርተን እናውቃለን? እኔን ሳጠራኝ ቢያንስ የሆነ ሰው እንኳን ቢረሳኝ አንተ ጠራኛለህ አይደል? ያልጠራህበት ምክንያት ለምንድን ነው? አንተ አብርሃምና ኤርሜላን ለማጣበስ ፈልጋለህ። እኔ ደግሞ ለኤርሜላ ስሜት እንዳለኝ ታውቃለህ። ለዛን ያልጠራኝ እንጂ ይሄንን እሷን ራሷን ነው መጠየቅ ያለብህ። ለምሳሌ ስጠራ የነበረው ምንም ነገር ስታረግ የነበረው እሷ ነው። የእሱን የፍቅር ጥያቄ እንትን ላለመቀበል ነው። እዛ በፊት የ400 ሺህ ፕሮግራም ላይ ሁላችንም ነበርን፣ እኔም ፈረንጁ ማለት ነው። ለምን ብትል ደስ ስለሚለን ማለት ነው የአብርሽ ፕሮግራም። ዛሬ ላይ ግን ይህንን ነገር ጠንስሳችሁ ቀለበት እንደምታደርግለት ስለምታውቅ ነው አለቀ። ታውቃለህ በቃ ስለምን ቀለበት ነው የምታወራው? ለአብርሃም ነው ሄርሜላ ቀለበት የምታረግለት? ያው ነው የፍቅር ጥያቄ ከተቀበላት ወደ ቀለበት ነው። ቀለበትና እንትን እኮ ሌላ የምታውቀው ሚስጥር አለ? ቀለበት አደረግለት ካለችው ሌላ ምን ጠብቃለሁ እኮ። ቀለበት እንደምታረግለት ሚስጥር የምታውቀው ነው እኮ በግልጽ መናገር እኮ ነው። በጣም ነው የምናውቀው፣ የሰማነው ነገር አለ። ሌላ አቅጣጫዎች ብዙ እንዳሉ ሙሉ ነገር ሰምተናል። እዚህ ጋር ስለምን ሽምግልና ነው? እኔ እኮ ሄርሜላ ወደና አብርሽ ቤተሰብ ሽማግሌ የልጅቷንም ህይወት አታበላሹ፣ ጀምሮ ነው የሄርሜላንም ህይወት አታበላሹ። በቃ ሄርሜላ አታበላሹ። የሷም ህይወት ይበላሻል። እየሄደች ያለችበት አቅጣጫ ሴት ልጅ ነች፣ መጥፎ አቅጣጫ እየሄደች ነው። ለወደፊት ህይወት አታስቷት። እዩ መክራችሁ መመለስና እንትን ማለት ሲኖርባችሁ ከአብርሃም ጋር ለማገናኘት አትሞክሩ። በእያንዳንዱ አጋጣሚ ተረዳኛ። እኔ ይሄንን ነገር እሺ እኔ አላገባት እኔ እኮ ያንተ ብትሆን እኮ ደስ ነው የሚለኝ። እኔ እኮ ከአብርሃም ጋር እያጣበስኩኝ አይደለም ያለሁት። እዩ እኛ ሩታን አግኝተናት ነው የምንመጣው። እሺ በጣም በቃ የማይሆን አይምሮአችን እኛ ተመርዞ ነው የመጣው ማለት በቃ ከምንችለው በላይ የሩታ ጉዳት እያሳሰበ ነው። አታጨቃጭቀን ወይ እኛ እንሂድ። እሺ ምንድን ነው ይሄው ነገርኩህ እኮ ራሱን ስቷል ብላችሁ ኤርሜላና አብርሽን ለማገናኘት ሩም ድረስ ይሄዳችሁ አልሄዳችሁ? ነገሮች በሙሉ እነሱን የማገጣጠምና እሷን የማቅረብ ስራ ነው እየሰራችሁ ያላችሁት። አይጠቅማትም። በቃ አብርሃም ለሄርሜላ የሚጠቅማት ሰው አይደለም። ይሄንን ተረድቻለሁ። ግን አንድ ነገር ልበል አንተንም። እሺ ሄርሜላ ታመመችና የሆነ ነገር ደርሶባታል ሲባል ይቅርታ የጠየቀው አንተ ነበር? እኔ ታማ አይደለም ይቅርታ የጠየቀው ራሷን ልታጠፋ ነው ሲባል ራሷን በእኔ ምክንያት ሴት ልጅ ማጥፋት ስለማትፈልግ ምናልባት ተቀይራለች ተጸጸታለች ብዬ ነው ይቅርታ ያልኳት። ነገር ግን እናንተ የልብ እየሰጣችኋት ልጅቷ ዛሬ አፈቅራለሁ እንድትል ያደረጋችኋት አንተ ብሩክ አቤል ነው። በየት በኩል ምን አድርጌ እኔ እኮ ከዚህ በለጠ እንዴት ታስመስላለህ? ከዚህ በለጠ ፕሮግራም ላይ መጣሁኝ የሌለሁበትን እኔ እዛ ላይ ምንም በማያገባ ገብተህ ፍቺው አልክ። እሺ ይሁን። ሁለተኛ ደግሞ አንተ ፍቺው ያልኩበትን ምክንያት አታውቅም? ምን አገባ? እሺ ስማኝ ምን ይመለከታል? እሺ አንተ ምን አገባህ? በዚህ ልክ የምትናገረው እኔ ፍቺው አላልኩም እኮ ፍቺው ብትልም ባትልም በዚህ ልክ ደግሞ አንተ እኔን መናገር አትችልም። ሁለቱ አንድ እንዲሆኑ ማድረግ ካልቻልክ በቃ አሁንም ቢሆን ፍቺው እላለሁ። ሩታን ፍቺው እላለሁ። ለምን መሰለህ? ይኸውልህ አብርሃም አሁንም ቢሆን ከሩታ ጋር ያለውን ቀረቤታ በዚህ ልክ ከራቀና ከሄርሜላ ጋር አብሮ እንዲያቀሳሰርክ ማለት ነው። የልጅቷን ልብ አትመርዝ። ስለ ሩታ ተማታ አይደለም ለሩታ እንዳሰብክላት አትናገር። ስለዚህ አንተ ነህ የጠቀምካት። አብርሃም እንዲህ እያደረገ ነው እያልክ ልቧን እየመረስክ ነው። ጭራሽ አንተ ነህ እየጠቀምካት ያለኸው። ሄደህ እኛ ለማገናኘት ስንሞክር እኮ ሄደህ ከጀርባ ወሬ አሁንም ቀለበት ልታረግ ነው። የሌለ ወሬ አታውራ። አብርሽ እንዲህ አድርጓል እንዲወጣል። ስለዚህ ፍቺው የሌለ
የሌለ ወሬ ደግሞ አታውራ። ቀለበት ልታሰር ነው ምን ልታሰር ነው እያልክ የባሰ ልጅቷ እንድትጨነቅ አታደርግ። 10 ጊዜ እየደወልክላት እንደዚህ ያደረጉ እንደዚህ ሆነ አትበላት። ደውም ማለት ነው ሁለታችሁንም እዚሁ መናገር የምፈልገው ነገር እያንዳንዷን የማይሆን ወሬ እየጨመራችሁ እየቀነሳችሁ ሄዳችሁ ፋይል ወረቀት እያላችሁ ለሩታ የምትሰጧት አንተ እሱ ካሌብ እንደሆናችሁ ግልጽ ነው እና ግልጽ ነው። ወሬ አሁንም ሄደን እንነግራታለን። እሺ ምን ይፈታል? ሴቶች መናገር ካለባችሁ እንደ ወንድ ፊት ለፊት ሄዶ መጋፈጥ ከናቤል ጋር ነው ታላ የነበረው የወንድነት ነው እንጂ እኛ ሴት ነና ወንድነት ደግሞ አንድ ባለትዳሩን ማማገጥ ነው። አላልኩም የእናንተ ወንድነት ነው። ቪዲዮቼ በሙሉ ይመለከታል። ቪዲዮ በር እየዘጋች እያለቀሰች እየየ ስትል አይነበራችሁ ታጠገቡ እናንተ ነበር። ምን እየየ ስትል በቃ አቁሙ። ምን እየየ ስትል አሁን ኤርሜላን ማገናኝ ራሷን ልታጠፋ ስትል ይቺ ልጅ ራሷን ልታጠፋ ነው። ነገ ከነገ ወዲያ አብርሃም እስር ቤት ገብተህ ስትማቀቅ ታያለህ። ይሄን ነገር ደግሞ ያደረጉት አቤልና ብሩክ ናቸው ብዬ ከመናገር ውጪ ያደረኩት ነገር ካለ እኔ መጠየቅ እችላለሁ። አንተ እሱ እንደገና ካሌብ ግን ስታረጉ የነበረው ነገር የሌለ ወረቀት ይዛችሁ እየሄዳችሁ እያነፈነፋችሁ ልጅቷ አራስ ናት። ልጇን አታሳድግበት ገና ከራስ አንድ ሳምንት ሳይሆን አይደል እዛ ቤት ስትርመጠመጥ ያገኘው ወረቀት ይዛ ፋይል ይዛ አሁንም ለሩታ ፋይሉ እኮ ታየ። ፋይሉ ሲታይ ውሸት ነው። ገባ? ውሸት ፋይል እውነታ እኮ ይዘህ ብትሄድ እኮ ቆንጆ ነው፣ ግን ውሸት ነው። ውሸት ነው ለእናንተ እውነት። የትኛው እውነት ነው? ቀለበት እንደምታፈቅረው ፕሮም ነግረናል። እኔ እኮ ነገር ያለው መከራከር ነበርኛ። ኤርሜላ ይሄን ያልተናገረ ማን አለ? ሁሉም እኮ ተናግሯል። ሁሉም ተናግሯል። መገናኘት አይደለም እኔ ያልጠራሁትም አብርሃምን አንደኛ ነገር ሁለተኛ ነገር ደግሞ እዛ ፕሮግራም ላይ ስለባለፈው ፕሮግራም የምትናገሩ ከሆነ ሁለተኛ ነገር ደግሞ እኔ አብርሃም የፍቅር ጥያቄ እንደሚቀርብለት አላቅም። ምክንያቱም ኬኩን መመልከት ይችላል። አፈቅራለሁ አብርሃም የሚል ነገር የለውም። እንደዛማ እንዴት ታደርጋላችሁ? አስመሳዮች ናችሁ። እያንዳንዱ ነገር እኮ በተጠና መልክ ነው እያደረጋችሁ ያላችሁ። ስለዚህ አንተ አይምሮ ድፍን ካለና ደግሞ ለዚህ ነገር ማገናዘብና ሁለተኛ ሶስተኛ እንዲሆን ይችላል ማማኛለው ኮክታችሁም እናገኛችኋለን። በፈለግከው መመልከት ይችላል። አንተ ግን አሁንም ቢሆን ሄርሜላን ስታገኛትና ሳታገኛት በነገራችን ላይ እኔ አንዴ እንደምትወዳት አውቃለሁ ስለሷ መጥፎ ነገር እዚህ ጋር አንተ ፊት ማውራት አልፈልግም። መቼ አስቀረባችሁኝ? እኔ ሄርሜላ ጋር እናንተ እያላችሁ እኔ እኮ ሄርሜላን አገናኙኝ ብያለሁ። ታገናኛችሁ ግን ስነግር ማለት ነው በዚህ ጉዳይ ማለት ነው። እኔ አንድ ነገር ልንገር አይደል አብርሃም እንደዚህ እያገናኛችሁ ፋውል እየሰራችሁ ወይም ሌላ ነገር እያረጋችሁ እዚህ ጋር መተህ ማስተባበያ አትስጥ። መጀመሪያውን መጠንቀቅ አለብህ። አንተ እንኳን ያ ሐሳብ ባይኖር አቤልና ብሩክን ማስቆም ትችላለህ። እያደረጉ ያለው ነገር እኮ በጣም መጥፎ ነገር ነው። ትችላለህ ካደረጉም በኋላ መናገር ትችላለህ። አብራቸው ሆነ ዝም ስላልክ ብቻ ማለት ነው አንተ ንጹህ ሰው ልትሆን አትችልም። እንደዛ ሲጋደሉ ምን አደረገ? ተናገርኩኝ። ሩታና ትክክል አይደለም። ይውጣላቸው ውስጣቸው ላይ ያለው ነገር ተነጋግረው ሩታ ለሄርሜላ ታንሳለች። እንደዛ ነው የምታስበው? ቁስል እኮ ነው ያላት። እንደዛ ነው የምታስበው? እንደፈለክ መናገር ትችላለህ። ምክንያቱም እኔ ጋጥ ወጣ አይደለሁም። እንዳንተ እንደዚህ ነገር መጎንጎን አልችልም። ነገሮች እንትን ግልጽ ነኝ። የሆነ ሰው በቀናነት ደውሎ እንደዚህ ካለኝ እሺ የምል ሰው ነኝ። አንተ ግን እንደፈለክ ነገር መጎንጎን ስለምትችል ሩታ ግን እንደናንተ አለመሆኗን ደግሞ በዚህ አጋጣሚ ልነግራችሁ እወዳለሁ። አላለችኝም። አንተም አቤልም እኮ አታስፈልጉኝም አላለችኝም። ዛሬ ሩታ ተቆጣ የሆንከው ትላንትና ስለተናገረች መሆኑን አውቃለሁ። ራሱ ብላይ ማለት ነው። ክፉ ነገር አንድ ነገር አላደረኩም። በነጋታው ቪዲዮ ይዘህ ቆመስ ጥጓን ስትነግራትና ስትሰድባት እኔ ላንቺ ብዬ አብርሃምን ከእንደዚህ ያለ ነው ማቀው ብለህ ስትናገራት የነበረው ካሜራ የያዘው ነገር ነው። ካሜራ የያዘው ነገር ነው። ኦዲየንስ ያወጣዋል። ባይዘው ኦዲየንስ ያወጣዋል። ስላወራው ነገር እያንዳንዱን ያወጣዋል። አሁንም ነግሬህ ሩታ ጥፋት ከሰራች ጥፋቷን ልደብቅላት አልችልም። ጥፋት አብርሃም ከሰራ ጥፋቱን ልደብቅለት አልችልም። እናንተም ጥፋተኛ ከሆናችሁ ጥፋታችሁን ልደብቅ አልችልም። አንተ የትኛው እንትን የሰውን ጥፋት እያወጣ እኔ እኮ በጣም እኮ ግራ ይገባል። አንተ አስመሳይ ስለሆነ እናንተ አስመሳይ ስለሆነ ለዛ ነው ታዲያ ሁለት ገጽታ ስለሌለ ሩታንም ሄደ ሄርሜላንም ሄደ አብርሃምንም ሄደ እሺ አብርሃም አይደለም ልክ ነግረናታል። በእኛ ምክንያት ነበር፣ በእኔና በፈረንጁ ምክንያት ነበር ራሷን ልታጠፋ የነበረው። ገባ? ይሄ ደግሞ ላንተ ስለዚህ በዚህ ልክ ባለጌ ነው ተጨቃጨቅ ነው። አዎ በዚህ ልክ ባለጌ ነው። ለአስመሳይ ሰው ባለጌ ነው። ስለዚህ ብልግናህን ቀጥልበት። ነገር ሴት ባለጌ ነው። ጎበዝ ልጅ። ስለዚህ ይሄ እስኪ ለሄርሜላ የምትናገረውን ነገር ለአብርሃም መናገር ምን ከበደ? ጓድ እንደምታዳምጥ ከሆነ አንዴ አዳምጥ፣ ስማኝ እሺ። አብርሃም ደስተኛ እንዲሆን ትፈልጋችሁ ምናምን ነው ያንን ነገር ስታደርጉ የነበረው። እሺ በቃ በስነ ስርዓት ላውራ ነው። አብርሃም ደስተኛ እንዲሆን ማለት ነው። አብርሃም በጣም የተሰቃየ ስለነበር አይደል ብላችሁ የምታስቡት እንደዛ ነው
ማለት አቤልም ሲናገር ይሄ ሁሉ የዛን ቀን ሲናገር ስለሰማሁት ነው። የፕሮግራሙ ቀን የኤርሜላ 50 ሺህ ቀን ምን እያለው ነበር? እኔ ስቃይ ውስጥ ስትገባ ቆይ 9 ወር በሙሉ ልጅ የያዘችው ሴት ስቃይ ውስጥ ነኝ ብላ ያላወራች አብርሃም ምን ውስጥ ነው ስቃይ ውስጥ የነበረው? እስቲ ብቻ ነገር አይደለም። አብርሃም ነፍሰ ጡሩ እያለች አገር ለቆ ሲወጣ ጎበዝ ብለው ያጨበጨቡለት አቤልና ብሩክ ናቸው። እሺ አሁን ያስተባችሁት ነገር ግን የዛኔ ስትሰቃይ አንተ ወጥተህ ና ተመለስ አብርሃም አላልኩም። እኛ ወጥተን ስንናገር አንዴ ሰማኝ። አሁን የመጨረሻ ስለዚህ ክሬዲት እንድንሰጠን እና ጎበዝ ነኝ ስላስመሳይነት ጎበዝ ብለናል። ስላስመሳይነት ጎበዝ ብለናል። ሰማኛለህ? ቆይ አንዴ የመጨረሻ መነግርህ ነገር ልንገርህ። እሺ ያሰብነው ነገር አለ። ያሰባችሁትን ነገር አሁን አቁሙ። ይኸው ነገረህ። ያሰበን ነገር ንገረው። ራሱ ነው ያሰበው። ራሱ ነው አይደለም ሄዶ እሱ አይደለም ያሰበው። እርግጠኛ የሆንበት ነገር አለ። የታሰበ ነገር አለ። እረፉ። ልጅቷ አታሳብዷት ሩታን። በቃ አንተም ላትሰማ ትችላለህ አይደል? አልሰማው ነው አምጥለው። አንተም ቢሆን እናንተ ናችሁ ባይዘው እያሳበዳችኋት ያላችሁ ነገርን አቁሙ። በቃ እሺ፣ እኛ መልእክት ይዘን የመጣ ነው። የማይሆን ወሬ የምታወሩት እናንተ ናችሁ። ልጁን ገደል ውስጥ ሊገባ ነው። መቼም ቢሆን አታለቅስም። አታሳብዷት። ሚዲያ ላይ ወጣ መቼም ለዚህ ነው የመጣችሁት፣ ለመሳደብ ነው። አመሰግናለሁ። ነገሩ ሁሉ ወደፊት ታዩታላችሁ። ነገሩ ይፈታል። ነገሩ ስታውቁት ይፈታል።